ኑሪ እንኳን ደህና መጣ። ቀደም ብላ የመጣው አንተ ይመስለኛል። እሺ፣ ግን እኔ በጣም ስለምቸኩል ሰላም ነው ላውራና ልውጣ። አንዴ መልስ እንትን ነው ቆይ አንዴ ላውራ። እሺ ምንድን ነው? ትላንትና አንተ ጋር ገብታ ያለቀሰችዋ ልጅ ኦርቶዶክስ ነበረች እና ማስረጃ ማቅረብ ትችላለሁ። ዛሬ እስከምትገቡ ጠብቂያችሁ ነበረ። ምክንያቱም ስለማውቃት ማለት ነው። አላህ ምስክሬ ነው። ኦርቶዶክስ መጀመሪያ ስሟ እኔ ክርስቲያን ነኝ የሚል ስም ነበራት። ከ5 ወር በፊት ከኔ ጋር ተጻጽፈን አውርተን ማውቃት ልጅ እኔን ቦልካኝ መታ እዚህ ግን ሙስሊም ነኝ ብላ ሶፊያ ብላ ቀይራ አንተ ስትል ነበርና ይሄንንስ እንዴት ታየዋለህ? አላህ ምስክሬ ነው። እንትና ኦርቶዶክስ ናት። በደንብ ነው ማውቃት። ይሄንንስ እንዴት ታየዋለህ? እንዴት አየዋለሁ? ምን ብዬ ነው የመለስኩላት? እኔ አይተሻላ። እኔ ጋር ደግሞ ያለ መረጃ ምንድን ነው እሱ? እንዳላሰማርኳት እኔ ተናግሬያለሁ አለ። አፉ ማይክሽን አንሹ። እንዳላሰማርኳት እኔ ያልተናገርኩም ተናግሬያለሁ። አዎ ተናግራለሁ። አይቼሻለሁ። ነበርሽ፣ ትናንት ነበርሽ አንቺ። ወይስ ተነጋግራችሁ ይሆናል የመጣችሁት ማለት ነው። አይ ኖ ከስር አንዳንድ ስጽፍላ አላስገባችሁም እኮ ነበር። ስለዚህ ያ የድራማ ተሆነ እኔ አይመለከተኝም ማለት ነው። ግን እንደተማረች ደግሞ ከወራ አካባቢ እንደተማረች መረጃ ደርሶኛል። ኦኬ አንድ ክርስቲያን ለሚሰ እንዲሁ ከዛ በኋላ ተነጋግራችሁ ክርስቲያን ነኝ በያት እንደዛ ተብሎ ከመጣችሁ የእናንተ ጉዳይ ይሆናል ማለት ነው። እኔ ጋር የሚሰራ ኃላፊነት ወስዳለሁ። እንዴት ሁሉም ሰው አንተ ፊልመኛ ነው እንደሚመስለው ሁሉም አይነት እንዳንተ ፊልም ይሰራል? እንዴት ነው የምታስበው? እናንተ ናችሁ ፊልም የምትሰሩት። ክርስቲያን አንዴ እንትኑን አሳየው ልክ የላለሁ። እኔ ጋር ደግሞ የምመጣው አስቀድማ ተምራ መሆኑን ሳላረጋግጥ ይቅርታ የሚያልናል። ለዛ ነው ኤኒዌይስ ክርስቲያን ልክ የላለሁ። ቴሌግራም ላይ ፎርዋርድ አድርጌ የላለሁ ተምራ መሆኑን እዛ እንትን እንዳለች ማለት ነው። ለወዴንሱ አሳያችሁ። ኖ ካሜራ አልከፈትክም፣ አይታይም። ኦኬ ለእናንተ ይታያችኋል፣ ለእኔ አይታየኝም። ፎቶውን ሸፈናለሁ። ኤኒዌይስ እኛ ጋር እንደዚህ እናጣራለን። አየሽ እኛ ጋር ሲመጣ ከዛ በኋላ የሚሆነውን ግን ኃላፊነት አንወስድም። ምን ብያታለሁ? አላስተማርኩሽም። ካላስተማርኩሽ ደግሞ ውረጂ። እንዴት እንደዚህ ያልከኝ ብላ አልቅሳ ጮኻለች። አይመለከተኝም። እሱን አልጻፍኩልሽም፣ አልተጻጻፍንም። ለመምህር ግን ምን ብላለች? ከ1 ወር በላይ እንደተማረች እንደተጠመቀች ልካላቸዋለች። እሱ ለእኛ ችግር አይሆንም ማለት ነው። ኦራይት ያው ቴክሱ አንብብላቸው። የልጅቷ ፕሮፋይል ላሳያቸው። ይታያል፣ ይታወቃል። ተዘጋው ነው። ኦኬ ይቺ ነች ካላዩኝ ብላ ለመምህር ነው እየላከች ያለችው። ሙስሊሞች የአባቴን ጥያቄ ለመጠየቅ የተዘጋ ነው። ጥያቄ ለመጠየቅ አላስገባም ብለውኛል። ገስት እናቴ ያወጣችልኝን ስም አርጌው ነው አውቃ ነው ካለ እፎይ ይተውት ነው የሚለው። ይተውት በቃ። ለምን ካሜራ እየዘጋ ነው? ክርስቲያን ኔትወርክ ነው ራሱ ነው የሚዘጋው። ይቅርታ። ይተውት በቃ። ለእኔ አይደለም ነበር ለወንድሜ ለአባቴ የጠየቅኩት። ምን ትናንትና ያለችው ማለት ነው። ለእኔ አይደለም ለወንድሜ ለአባቴ ነው የጠየቅኩት። ቲክቶክ ስለሌላቸው ነው ለነሱ ይደርሳል። መጠየቅም ማወቅም የፈለግነው ሰው ባይገፋ ጥሩ ነበረ። ብዙ ቴክስቶች ነው የጻፈችላቸው። ይሄን ይመስላል። ስለዚህ ከኔ ጋር ምንም የሚያገናኘው ነገር የለም ማለት ነው። ልይቷን ያያትና ነኝ እንደዛ ከሆነ አይ በነገራችን ላይ የራሳቸው ድራማ ከሆነ ዊ ዶንት ኬር። ልጅቷ ራሱ ትናንትና እኔ ክርስቲያን ነኝ የሚል አካውንት ነበረኝ ብላ ተናግራለች። ልጅቷ ራሱ ትናንትና ማለት ነው። ከዛ በፊት ጽፌ ነበረ እኔ ክርስቲያን ነኝ፣ ዩቲዩብ ላይ አለ በነገራችን ላይ እኔ ክርስቲያን ነኝ የሚል አካውንት ነበረኝ ከዚህ በፊት አውርተን ነበር ብላ ራሱ ነግራለች ወይ ልጅቷ። ስለዚህ አንቺ ምንም አካውንቴን ቀይሬ ነው እንደገናም ደግሞ እግዚአብሔር ፍቅር ነው ቢልም ሰይሜ እንደዛም ነበረኝ ብላም ተናግራለች። ካልሆነችም
እኛ ይመለከታል። አስቀድመ ምን ብለን ሰው እንደሚያውቃት ስላወቀች ነው። ከታች ያለው ሰው እንደሚያውቃት ስላወቀች ነው። ቆይ የምም እንደሚያውቃት ነው። ጠይቀናታል እኮ ሜቢ ትናንትናው እናስደምጥሻለን። እንዲህ ነበር ስሜ ብላ ነግራናለች። እኔ አባርሪያታለሁ። ከዚህ ምንድነው ችግሩ? ኦርቶዶክስ ቆይ አሁን ከፍ በይና እስቲ አውጭ፣ ፕሮፋይሏን አውጭ። አሁን ደጋ እንደሆነ አውጫትና ልጅቷንም አምጫት። የት ነው የምንኖረው? የት ሀገር ነች? ለማንኛውም እኔ ልውጣ ነው። እሺ ከታች እንዲረዳ እንዳወጪ ውሸት ነው ብለሽ የለ ነይ እንዳወጪ። እኛ ማረጃ እንዳመጣ ነው። አምጪ። ምን አልከኝ? እኔ ነው? አዎ መረጃውን አንቺ። አሁን ልጅቷን አምጫት። የት ነው የምንኖረው እኮ? ምንድን ነው ያልከኝ? አልሰማሁም። ኔትወርክ እያዘኝ ነው። ይሰማል። መረጃውን አምጪ። አሁን መረጃውን አንቺ። ተረጋግ። ልጅቷ መጣለች። የት እንደምትኖር ግን እኔ ከ5 ወር በፊት አውቃታለሁ። እኔም ብሎክ አድርጋኛል እኮ። መረጃው አለኝ ብለሻል። ገለጭና ሳይ እዚህ ጋር ምን ተባብለን የተወራራ የት ነው የምታውቂኝ? አስረጂ። እዚህ ጋር አዋርጅኝ ያልኩሽ ነገር ካለ እግዚአብሔር ፍቅር ነው የሚል አካውንት እንዳለኝ ተናግሬያለሁ። አዎ ነበረ። የመጀመሪያም እግዚአብሔር ገብቶ ነው የመጣው ብዬ ነው ያልኩኝ። እህቴ የተወራራ ነው። አውጪው። ምንድን ነው ያስጨነቀሽ? እኔ ክርስቲያን ስለሆንኩኝ አንቺን ያንገበገበሽን ነገር አውጪው። እዚህ ጋር እናዋርጅኝ። እውነት እልሻለሁ። አውጪው። በቃ አላህ ምስክሬ ነው ብለሻል። ምስክርሽ ነው። አውጪው በይ እንዴ። ኦኬ እሺ። እኔ ማለት ነው እፎይ ወላሂ 2 ደቂቃ ጠብቀኝና ከ5 ወር በፊት ያወራችበትን ላምጣው። እኔ ቆይ እኮ አውጪው። አሁን አለኝ መረጃውን ላሳይህ ነው ያልሽኝ አይደለ? ምክንያቱም እኛ ኃላፊነት አሁን ቆይ ሶፊያ ጋር ትናንት ኑሪ ሰምታላል አለኝ ላሳይ ብላ ነው የገባችው። ስለዚህ እኛ ጋር ያለውን ኬዝ ደግሞ ሶፊያን አላቅሽም እያባረሪያታለሁ እኔ ስላላሰማርኳት እኔ ሊትራሊ ነው የሰጠኋቸው ሰዎች ያወራሽው ሰው እየመጣ ነው። ቆይ ራስሽ አለኛልሽ እኮ ፕሊስ አንዴ። ስለዚህ ምንድነው የሚሆነው የሶፊያ ጉዳይ? እኔ አላስተማርኩሽም ብያታለሁ፣ አባርሪያታለሁ ከላይ ላይ። ግን ለመምህር ደግሞ እንደዚህ ብሎ ጥያቄ እንዳልጠይቅ ከለከለኝ ያለችበት ይኸው መረጃው። ትናንትና ምን አልናት? እኔ ስላላስተማርኩሽ አይመለከተኝም ብዬ ነበረ። ክርስቲያን ያው አሳያችሁ። እፎይ አስገብቶ ቤቱ እንዳልጠይቅ አደረገኝ። ስለዚህ ድራማ እንኳን ቢሆን እናንተ ላካችሁት ይሆናል ማለት ነው። አይደለም ከወንድሜ ጋ ነው። ፕሊስ አውርቻለሁ ብለሻል አንቺ። አለኝ መረጃውን አለ ከኔ ጋ ሳይሆን ከወንድሜ ጋ ነው የተጻጻፈች። እሱን ደግሞ ጠብቀኝና ማረጃ ላምጣልህ። ፈልገዋለሁ። ከኔ ጋር ነበር ያለችው ቅድም። አሁን ደግሞ ከወንድሟ ጋር ነው። ችግር የለውም። እንደዛም ቢሆን ደግሞ ሎክ ደስ የሚለው ፓርት ምንድን ነው? ደስ የሚለው ፓርት ቆይ አዳምጪ አንዴ። ክርስቲያን ስም አካውንት እንደነበረ ከዚህ በፊት ተናግራለች። ከዓመት በላይ ተከታትያለሁ ብላለች። እሱ አይመለከተንም። ከኔ ጋር ምን ብያታለሁ? አልተጻጻፍንም፣ አላወራንም ብዬ እኔ ሞግቻታለሁ፣ አባርሪያታለሁ። ለመምህር ልካ ግን እንደዚህ ስላለች እንደዛ እንኳን ቢሆን ደስ የሚለው ሀፉ አይቼሽ ማላቀው አንቺ ጋር ተነጋግራ ከሆነም ደግሞ እዛው ትጨርሳላችሁ ማለት ነው። ከኔ ጋር እያያዝም ይሄ ኬስ እኔና ሶፊያ አውርተን አናውቅም። ቴክስቷን አሁን ማሳየት እችላለሁ። አንድ ቀን ሀይ ተባብለንም አናውቅም። ኤኒዌይስ ወደ ቶፒኩ መልሰው ክፈች። እስከዛ መረጃውን ፈልጊ። ክርስቲያን ወደ ቶፒኩ መልሰው እንዳትወጪ መረጃውን ክፈች። በነገራችን ላይ እኛ የአጋንንት ልጆች አይደለንም። መረጃውን ይዘሽ ነው። በቃ ሚዩት አድርጊና መረጃውን ይዘሽ ነው። መረጃሽን ይዘሽ ነው። ኦርቶዶክስ እንደሆነች ማስረጃ እኔ አመጣለሁ። ኦርቶዶክስ እንደሆነች ማስረጃ አመጣለሁ። ድራማ እንዳታመጭብን ነው የምንፈልገው። አሁን እዚህ ጋር ይኸውልሽ፣ ከአንቺ ጋር መጀመሪያ ወርቻለሁ። ያንቺንም የወንድምሽን ቁርአን ትቅራለን። ሙስሊም ከሆነች አሁን ማስረጃውን አፉ ማስረጃውን ታመጫለሽ። ቆይ አለኝ ብለሻል። ማስረጃውን ታመጫለሽ። ካላመጣሽ ግን አትጩይ፣ ጣልቃ አትግቢ። ቶፒክ አለን። አሁን ቶፒኩ ላይ እንገባለን። አዳዳምጥ። ስለዚህ ምንድነው እሱ መረጃ አለኝ አራት አልቆ ሁሱ አባሮሻል። አታውቂም? ይሄንን አዋሩ
በቃ ከስሩ እና መረጃውን ያጅና ላይ ኤኒዌይስ የሶፊያ ጉዳይ እኔ ኃላፊነት መወስደውም አይደለም ሲጀመር። ምክንያቱም አላስተማርኳትም። ያላስተማርኩትን ያልሰጠሁትን ኃላፊነት አልወስድም። ትናንትናም ያለው አለ፣ ከዚህ በፊትም የተናገርኩት አለ። እኔ ያስተማርኩትን አውቃለሁ። እንዳልጠይቅ ከለከለኝ አባረረኝ ብላ መምህር ጋር ካለች ግን እዛ ተማሩ ብዬ ነው ስለመመደብ ከሄዱት አንዷ ከሆነች ማላስታውሳቸው ስሞች ውስጥ ከሆነች ኦኬ ሶሪ፣ እንደዛ ከሆነ ሶሪ። ትናንትና የተናገርኩትም አለ ምን የሚል ኦኬ፣ ከእስልምና የመጣሽ ከሆነ እንኳን ደህና መጣሽ፣ ስለማላቅሽ ግን አላቅም ብዬ ተናገር። ማላቀው ላይ እንደዚህ ነኝ። ውሸት ከሆነ ክርስቲያኖች ከመጣሽ ፎቶች ከመጣልን ግን ደብሯ ላይ ሉክ ፎቶዋ ከመጣልን ክርስቲያን ከሆነች ለደብሯ ኢንፎርም እናደርጋለን። በእሷ ዙሪያ ቤተሰቦቿ እንዲጠየቁ እናደርጋለን። እኛ ክርስቲያኖች ስለሆን ማለት ነው። ሪልም ዝም ብሎ ድራማ ራሳችሁ ሙስሊም ሆናችሁ ይህንን ድራማ ካልተጫወታችሁ ሪልም አለኝ ፎቶዋ መረጃውም አለኝ ስላለች ደብሯ ላኩልን፣ ጥያቄ እንጠይቃለን ማለት ነው። እንደዛ ከሆነ ኤነስ ወደ ቶፒካውን ክርስቲያን ፓራፍሬዝ አድርገው ቶፒካችን ላይ ጥያቄ እንጠይቃለን ማለት ነው። እንደዛ ከሆነ ምናልባት ቶፒኩ ላይ ማውራት የምትችሉ ከሆነ ሙስሊሞች መቀጠል ትችላላችሁ። ርዕሳችን ነገረ ድህነት ነው። ነገረ ድህነት እንግዲህ ኧረ እባክህ አንዴ ሚዩት አድርግ እስኪ። እነዚህ ምን አይነት ስርዓት አልበኞች ናቸው ባካችሁ። ኦኬ ነገረ ድህነት ነው ርዕሳችን። እንግዲህ ወሳኝ ርዕስ ነው። የሰው ልጅ እንዴት ወደቀ፣ መጀመሪያ በውድቀቱ እንስማማለን። ከዛ በኋላ ደግሞ እንዴት ዳነ የሚለው የሚመጣው በኋላ ላይ ስለሆነ ማለት ነው። መጽሐፍ ቅዱስ በግልጽ እንደሚናገረው ከመጀመሪያው እስከ መጨረሻው የሰው ልጅ እንዴት ወደቀ ብሎ ይጀምራል። ከዛ በኋላ ደግሞ እንዴት ዳነ ብሎ ይጨርሳል። ሉክ ዘፍጥረት ላይ እግዚአብሔር አምላክ መጀመሪያ አዳምና ሔዋንን በራሱ አምሳል አድርጎ ፈጠራቸው። ከዛ በኋላ በእሱና በእነሱ መካከል ትእዛዛትን ያከብሩ ዘንድ ትእዛዝ ሰጣቸው። ማለትም ዕፀ በለሷን እንዳይበሉ ማለት ነው። ስለዚህ እነሱ ደግሞ ያንን የመታዘዝ ሕግ አፈረሱና ዕፀ በለሷን በሉ፣ ወደቁ ማለት ነው። ወደቁ፣ የባህሪ ድቀት መጣ፣ የባህሪ ጉስቁልና መጣባቸው። ከዛ በኋላ በአዲስ ኪዳን ደግሞ ክርስቶስ ኢየሱስ ይህንን የጎሰቆለውን ባህሪ በክርስቶስ ኢየሱስ በኩል ግሎሪፋይ ሆኗል ማለት ነው። ማለትም ያንን ነገር ወደ ቀድሞ ቦታው መልሶታል ብለን በክርስትና ግልጽ የሆነ አስተምሮ ብሉይና ሐዲስ ኪዳን የተያያዙበት ይህ ስለሆነ ማለት ነው። በእስልምናው ደግሞ ውጥንቅጡ የወጣ ሀሳብ ነው። ግልጽ የሆነ ሀሳብ የለውም። ሉክ ግልጽ የሆነ ሀሳብ የለውም። እኛ በአዳም በበላው ምን አገባን ከሚል መልስ ውጭ የሚመለስ አንድ መልስ የለን። አሁን ትመለከታላችሁ። እኔ አዳም በላ እኔ ምን አገባኝ የሚል መልስ ነው አሁን የምናገኘው ከሙስሊሞች ማለት ነው። ስለዚህ አሁን ኑሪ ትቀጥልና ሌሎቻችሁም እንቀጥላለን ከሌሎቻችሁ ጋር። ኑሪ ይሰማሃል? አዎ ይሰማል። ቆይ ልጅቷን ጠይቃለሁ። ልጅቷን አንድ ነገር ልጠይቃት። ቆይ አንተ ስለ ነገረ ድህነት እየተወራ ስለ ግለሰብ ታወራለህ? እመጣለሁ። ቆይ እንዴ ቶፒኩ ላይ ግባ። ምን ነው ፈራችሁ? ልጅቷን ለመጠየቅ እኮ ነው። ቶፒኩ ላይ ትገባለህ ወይስ ወሬ ታወራለህ? አዳም ከአዳም ኃጢአት ወርሳል አልወረስክም? መረጃ አለኝ ያለችው እሷ መረጃውን እዛ ትምጣ። እሷ ነው የምንፈልገው። አንተ ነው የትናቃለህ? እንደዚህ ከሆነ ለምን መረጃ አለኝ አለች፣ ተጻጽፈናል አለች፣ ፎቶዎቹ አሉኛ ላይ ክፈቺ ብዬ ከፍ አደረግኳት እኮ ነው። እንደናንተ ቤት ያለው ነገርኩ እኮ እኛ ቤት የለው። አታስበው። እንዴት ልውጣ? መውጫው ጠፋ። ሚት አድርጌሻለሁ። አሚት እንደተሚ ገባሁኝ። እንዴት ወጣለሁኝ? መውጫው ጠፋኝ። ደስ ይላል። ኤኒዌይስ መረጃ አለኝ፣ እሷ ፎቶዋም አለኝ፣ የተጻጻፍኩት አለኝ አለች። ኦኬ የእሷን ሶፊያን መረጃውን እንትን አልኩ። ከዛ ወደ ከፍ አደረኳ። ክፈችው ስላት አይን አይደለም ወንድሜ ነው አለች። ከዛ ደግሞ ወንድሟ ደግሞ እንደማይመጣ ስታቅ ደግሞ በቃ ሌላ እንትን ውስጥ ገባች። ኤኒዌይስ ቶፒኩ ላይ ግቢ። ቶፒኩ ላይ ግባ። እኛ ክርስቲያኖች ነን። እንደዚህ አይነት ድራማ ታስብ እኛ ጋር። መዲና ሰላም እፎይ፣ እንዴት አመሻችሁ? ሰላም ነሽ? እንዴት ነሽ? ደህና ነኝ። ሰላም ነው መስገና። ክርስቲያን ሙስሊም? እኔ አሁን ላይ ሁለቱንም አይደለም ማለት በኦርቶዶክስ አልተጠመቅኩኝም፣ ግን መሆን እፈልጋለሁ ኦርቶዶክስ። ከእስልምና ያወጣሽው? አንድ አመት ሆኖኛል። የእስልምና ጾም እየጾምኩኝ አይደለም፣ ሰላትም እያደረግኩኝ አይደለም።
እና አሁን እኔ የገባሁበት ምክንያት ላንተ የምሰጥህ አካውንት አለኝ እና እሱን አካውንት ልሰጥ እፈልጋለሁ። 224 ተከታይ አለው። ኦኬ ሪፖስትሽ ምናምን ግን የክርስቲያኖች ያለበት እህታችን አጥርተሽ ተናገር። እኔ አውቃታለሁ። ክርስቲያናት ወላሂ ክርስቲያናት አውቃታለሁ። ወላሂ ለምን ድራማ አትስሩ። ክርስቲያን አይደለም ኧረ ማን ያስተማረኝ? እኔ ግን ማስረጃ አይደለም ክርስቲያን ናት። ወላሂ ክርስቲያን ናት። ፕሊስ አትጩሁ። አንዴ ተራ በተራ ነው። አይ በተራ በተራ ነው። የኔ ተማርሹ እኔ ከስር ነው የምከታተልህ እና የእስልምና ትምህርት አንተ በምታስተምር ጊዜ መጽሐፍ ቅዱስ ለመጀመሪያ ጊዜ ያነበብኩት ማለት ነው እሱ ላይቭ ላይ ማለት ነው። ክርስቲያኖችም እየገቡ ሲጠይቁት እኔ እሱን እከታተል ነበረ። ከዛ ስለ ኢየሱስ ክርስቶስ መሰቀል እያወራ ነበረ እና አልተሰቀለም፣ እነሱ ውሸታቸው ነው ተሰቅሏል የሚሉት ምናምን ብለው ክርስቲያኖችን ሲከራከር እሱን ለማየት ገባሁኝ። ሳይ መጽሐፍ ቅዱስ ላይ ያገኘሁት ማለት ነው። 200,000 አካውንት አለኝ ነው ያልሽው? 224,000 ተከታይ ያለው አካውንት አለኝ እና እሱን ልሰጥ እፈልጋለሁ ለአንተ ማለት ነው። የራስሽ ነው? ኦኬ። ምንድነው የምንለቂበት የነበረው? የመጀመሪያው ያንተን ቪዲዮዎች ነው የምንፖስትበት። አንተ ሙስሊም ኮንሽ እንዴት ነው ልለቂ ትችያለሽ? ምክንያቱም ክርስቲያን መሆን ስለፈለኩኝ እና በጣም ስለገረመኝ ማለት ነው። እንደዚህ አይነት ነገር ቁርአን ውስጥ እንዳለ አላውቅም ነበር። አይ ክርስቲያን መሆን የምትፈልጊ 200 ምናምን ሺህ በአንዴ አይመጣም። የኔን ለቀሽ አይ በአንዴማ አይደለም እኮ የመጣው። ኦኬ ቪዲዮዋን አሳያቸው። ሚያካካለ ሳውዲ ነው የምኖረው እና ሳውዲ ነው የምኖረው። ክርስትና ለመነሳት ስላልተመቸኝ ነው። ባይ ቪዲዮዎችሽን ስምሽን ንገሪኝ፣ አካውንትሽን፣ ፎቶዎች አለበት። መዲና አሊ ኖ 200,000 200,000 አለበት። መዲና አሊ ነው የሚለው። ኦኬ ክፈትና ቼክ አድርገው። ክርስቲያን ፈልገው። ምክንያቱም ማጣራት አለብን። እኔም አላስተማርኩሽም፣ አንቺንም አላቅሽም። ኦኬ ቁርአን ትቀሪልናለሽ ነው? አላስተማርከኝም። እኔ እኮ ተምሬያለሁ አላልኩኝም። ግን ኦኬ በአማርኛ ነው መዲና አሊ ወይም አንድ ቪዲዮ ሼር ብታደርግልኝ። ለምንድን ነው እሱ ማይጅባ? ይሄ አሁን ነው ይሄ والله። ኦኬ ክፈተው። አንድ ቪዲዮን አሳያቸው። የሷን ነው። ይሄ ፎቶ ያንቺ ነው? አዎ የኔ ነው። ኦኬ እቺን የሚያውቃለ መዲና ነው ያለችው። የሚያውቀኝ ካለ ልጆቹ ራስ አውቃታለሁ እያሉ ነው። መምጣት ይችላሉ። ኦኬ የሚያውቃክርስ ኦኬ እስልምና ተመረሻል? እስቲ ቁርአን ትግራ። እስልምና ተተማርሽ? ቁርአንን ቀሪልን። እስልምና ከተማርሽ ቁርአን ቀሪልን። እስልምናማ ሃይማኖት እኮ ነበረ። ኦኬ እስቲ ሱረት ፈቲሃን ቀሪልን። ኦኬ ይሰማል? መዲና ወላሂ አጠገብሽ ሌላ ሰው አለ። አንዴ አለ ሌላ ሰው አለ። ቁጥብሽ አሊ እሱ የሚለው እኛ ጋር ምንድነው እሱ ጣታን ጨፍረ ክርስቲያን ሆነሃል ስለማንል ምንም ነጥብ የሚያገኙት አይኖርም ማለት ነው። ሂድ ተማር ነው ምንልህ። ዳሴት ነኝ ካልክ ተማር ነው። ካላስተማርኩ ነው ይኸውላችሁ፣ ካላስተማርኩኝ ኃላፊነት አልወስድም። ካላስተማርኩኝ እኔ ኃላፊነት አልወስድም። ምን እላለሁ? አላቃችሁም። ኤኒዌይስ እና እንደዛ ነው። ዙሌካ ሰላም ነው?
ሰላም ፎዬ ወንድሜ እንዴት ነህ? ሰላም ነው ሆይ? ሁላችሁንም ሰላም ብያለሁ። ከታችም ከላይም ያላችሁ እንዴት ናችሁ? ይመስገን አላህ። አንቺስ ሙስሊም ለመሆንሽ በምን እንበለ ፎዬ ልክ ነህ። በነገራችን ላይ ትንሽ እኔም ዛሬ በአንድ ቪዲዮ ምናልባት ዛሬ ስላየሁት ይሁን የሆነ ማለት የእውነት በጣም የተሰማኝ ነገር አለ። እሱ ምንድነው አንተ ጋር የምትመጣ ልጅ ታስታውሳለህ? ሱሱ የምትባል ልጅ ክርስትናን እየተማረች ነው ምናምን የምትሏት እና በአጋጣሚ የሆነ ቤት እኔ ቪዲዮ እንትን ብለው ነው ሸር አድርገውልኝ ነው አንቺም ነይ ወደኛ ተመለሽ የሚል ነው ያን ነገር የላኩልኝ እና ስለ ስላሴ ሲጠይቁኝ አዎ ገብቶኛል ብዬ እላቸዋለሁ። እኔ ግን አልገባኝም ብላ ስትል ሰማሁኝ። በአጋጣሚ እኔ ቤትም የምትመጣ ልጅ ነበረች። ምንድነው እዚህ ጋር ልናገር እኔ አሁን ያለ እንትን የገባሁት የእውነት እፎይ በጣም ስለተሰማኝ ነው። እሱ ምንድነው በቃ በእምነት ዕቃቃ ጨዋታ ከሆነ የምንይዘው በቃ ከአንዱ ወደ አንዱ እምነት አንሂድ። ለፎሎ ለመሰብሰብም ከሆነ ወንድም ብላችሁ ከሆነ ወይ ደግሞ ለጥቅም ብላችሁ ከሆነ በቃ ወደዚህ ጅዋጅዌ በቃ አይጫወቱ። እዚህ ጋር እውነትን ፍለጋ ከሆነ እውነት ክርስቶስን አምላክ ነው ብለው የሚፈልጉ ከሆነ እንደውም እዚህ መተው ከመጠየቃቸው እንትን ያንብቡ። በቃ በየቤቱ እየገቡ አንዴ ክርስቶስ አምላክ ነው ይላሉ፣ አንዴ ደግሞ ኧረ ሰው የሆነ አምላክን እንዴት እናመልካለን እያሉ በየቤቱ እንትን ይላሉ። እዚህ ጋር ልክ ጥሩ ሰው መስሎ ያዳምጣሉ። ሌላ ቦታ ሄደው ደግሞ ኧረ እፎይ እኮ እንደዚህ ብሎኝ ነው መከሌ እንደዚህ ብሎኝ ነው እያሉ የሚሉ አሉና እባካችሁ በራሳችሁ በህይወታችሁ ነው የምትጫወቱት። እውነት ነው የምላችሁ። አይታችሁ ግን አንብባችሁ ተረርታችሁ ግን እውነት ስጋና ደግሞ በልታችሁ ከሆነ ደግሞ እንትን አትበሉ። ሳታምኑበት ግን እየመጣችሁ ግን እኔ እንጃ አላውቅም። የሆነ ነገር የጎደላችሁ ነገር አለ መሰለኝ። እኔ ልንገራችሁ፣ ይሁን እዚህ ጋር 4600 ሰው አላችሁ። በጣም ጠይቄ ከማንበብ አንግል አንጻር ነው እዚህ ደረጃ የደረስኩት። እስካሁን ድረስ እኔ ከፎይ ቤት ማንም ቤት ገዝተ ላይ ገብቼ አታዩኝም። ነፍ ኡስታዞች ሸር አድርጋችሁልኛል። ነፍ ኡስታዞች ስልክ አስቀመጣችኋል። ማንም ቤት አልሄድኩም፣ አልፈልግም። ከኡስታዝ አልፎ ተርፎ የኛ እንደዚህ አባ እንደዚህ ዲያቆን እንኳን ከሚባለው እንኳን ስልክ አስቀምጡ። እኔ ከማንም ጋር አልገናኝም። በቃ እውነትን አግኝቻለሁ። የክርስትና አባት ያሉ ጥያቄ ካለብኝ ከነሱ ጋር ጠይቃለሁ። እዚህ ጋር በጣም የምወደው የማከብረው እፎይ አለ። በእፎይ እዚህ ደረጃ እንደደረስኩኝ ባለፈውም ተናግሬያለሁ። ስለዚህ በቃ ክርስቶስን ከሆነ የምትፈልጉት ገብታችሁ ተማሩ። ኦኬ የተማራችሁት ምንድን እፎይ ዛሬ ምንድን ያስተማረው ያለውን መዝግባችሁ ያዙ፣ ዳውንሎድ አድርጉ፣ አንብቡ። ፎሎ ለመሰብሰብ ለጊፍት ከሆነ እውነት በህይወታችሁ እየተጫወታችሁ ነው ያላችሁት። እዚህ ጋር ደግሞ አሁን የገባችሁ እህቴ በሌላ አካውንት ማቃት መሰለኝና ከእስልምና የወጣው ነው ብላ እንደውም ኮሜንትም ላይክም ያደረግኳት ልጅ ነበረች። አሁን ግን ምንድነው ልናምን አንችልም። እኔ ለራሱ የእውነት እፎይ ማመን አልችልም። አንደኛ ፊታቸውን እንትን ብለው ነው። የእውነት ደግሞ የእውነት መተው ከሆነ እጅግ በጣም ደስ ይላል። የእውነት እኔ አሁን የፖስትኩት ቪዲዮ አለ እፎይ እምባይን ያነቀኝ። እኔ ከአሁን በፊት በቤቴ እንኳን ገብቼ እፎይ ወጡ እርር ካለ እርድብን ይበል፣ እሱ ከፈለገ እሺ፣ አሞኝም ከሆነ በግንኙነት 70 ሺህ መለካ ይረግሙሻል። ይሄ ነው በቃ ወሬ። በቃ ግንኙነት ገባ ወጣ። አሁን ደግሞ ይሄ ሙስባሁን እየቆጠረ ደግሞ አንድ ኡስታዝ የተለቀቃለ እኔ ሸር አድርገውልኝ እንደውም ቪዲዮ ሰራሁበት። እንደዚህ ገልብጣ እንደዚህ አድርጋት፣ እንደዚህ ገልብጣ አድርጋት። እንደው መድኃኒዓለም ግልብጥ ያድርግ። እኔ ሌላ ምን እላለሁ? እውነት በጣም ያሳዝናል። ሁልጊዜ ገባ ወጣ። ኢባዳ እኮ ነው እሱ፣ አምልኮ እኮ ነው። ታዲያ እሱ የአምልኮ ክፍሉ እኮ ነው። እፎይ በጣም እኔ የእውነት ነው የምልህ፣ አምልኮ ነው። እየጠነቆለ ይሁንም አላውቅም። እፎይ እንደዚህ ገልብጣ አድርጋት ግን ማድረግ አይቻልም። መድኃኒዓለም ይገልብጠው። የእውነት ይሄ ሰውዬ ክርስቲያን ቀጥልሽ። ሴቶቻችሁ እርሻ ናቸው፣ እረሷቸው። እንደፈለጋችሁ አርጓችሁ እረሷቸው። ሰበበ ኑዙሉ ምንድነው? የሁዶች ሴትን በስተኋላዋ አስፈንድደው ከተገናኟት ልጁ አይነ ሸውራራ ይሆናል ይሉ ነበረ እና እነሱን ለመክለቅ አላህ ሙሉ ፈቃድ ሰጠ።
ኒሳኡኩም ሐርሱን ለኩም ሴቶቻችሁ እርሻ ናቸው ለእናንተ። ፈእቱ ሐርሰኩም የእርሻችሁን እንደፈለጋችሁ እረሱት። ፈእቱ ሐርሰኩም አናሽእቱም እንደፈለጋችሁ። ወንድሜ ክርስቲያን እንደው በፈጠረ አቁመው የእውነት አቁመው። ዙላይ ከያዳምጡት አንዴ መልካም ስራ መልካም ነገር ወተቁላህ አላህን ፍሩ አለ። ቂጣ አይነካም እንጂ ብትቆይ ብትፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብትፈልግ ገልብጠህ እንደፈለግህ አድርገህ አክት እሷን ላውን አድርገህ አንተ ሆነህ አንተ ላውን መቼ ሚስትህን ማድረግ ትችላለህ። ቂጧን ብቻ ግን አላህ እንደፈለግንሳ ማድረግ ይቻላል። አሁን ይህንን ቆይ ቁጭ ብለህ ከሴቶቹ ጋር እንዴት ነው የምትማረው? መስጊድስ መስጊድ ሲሆን ያፍራሉ። መስጊድ ሲሆን ቆይ አሳየው፣ መስጊዱን አሳየው፣ መስጊድ ውስጥ አሳየው፣ ሰብስቦ የነበረበትን መስጊድ እንደሆነ እናሳየው። ቆይ መስጊዱ ይሄ መስጊድ አይደለም፣ መስጊድ ውስጥ አይደለም። ቁርአኑን አሳየው፣ ቁርአኑን አሳየው። ቆይ ቁርአኑን ድገመው፣ ቁርአኑን ደግሞ ድገመው። ቁርአኑ መስጊድ ውስጥ ይነበባል አይነበብም? ቁርአኑን ድገመው። ሱራ 2:223 ቁርአኑን እኮ ነው ያለው ወንድማችን። የአሁኑ ሰው ሙስሊም ለማኑ ማስረጃ አምጣልኝ። ይሄን ክርስቲያን ነው ክርስቲያን ነው። ቤቱን ግባ እናምጣልኝ። እችን አንብባት እስቲ። እችን ነው የፈሰረልን። አንብባት እችን። ምን አገባኝ? ስለዚህ ምን አገባኝ? የአሁኑ ሰው ሙስሊም ለማኑ አምጣልኝ ማስረጃ። አንብብ። ይህንን ያስረዳው እያልኩ ነው። ቀጥል። ምን አገባኝ? እሱ እኮ ቁርአን አላነበብም እኮ ታስቢ ይዞ ዝም ብሎ በቃ የሙስሊም አዳ ምንድን ነው? በቃ አዳምጥ። ሴቶቻችሁ ለእናንተ እርሻ ናችሁ። እርሻችሁን በፈለጋችሁት ሁኔታ እራሱ ወይንም ድረሱ ያለው ነብይ ጭምር ነው። ነብይን ያስተማረው ክርስቲያን። ቶፒኩን መልሰው አንዴ ቶፒኩ ላይ እንመለስና አሁን ዞሮ ዞሮ ስለ ነገረ ድነት ዛሬ እንነጋገር ጋይስ። አንዴ ስለ ግለሰብ አታውራ። በቃ አብዲል ፈታ ስለ ግለሰብ አታውራ። በቃ ይሄ በጣም አስቀያሚ ትምህርት ነው። በቃ ይሄ አላህ የዘላለማዊ ቃል ብሎ እንደዚህ አይነት ነገር የለም። አዳምጥ። በቃ አታልቅስ። እኛ ጋር ያላችሁ ደስ ቢለው ኦዲየንስ ምን ያህል እንደምኮሩብን የምታዩት ኃላፊነት የምንወስድባቸውና ማንወስድባቸው ሰዎች አሉ። ገና አያችኋል ምን ያህል እንደምኮሩብን። እኛ ጋር እያንዳንዱ የምናዋርዳቸው በማስረጃ አምጥተን ወዲያውኑ እናዋርዳቸዋል፣ ለጥፈን ማለት ነው። ካላስተማርን ሂዱ ከዚህ ብለን ነው የምናባርረው። ሂዱ ከዚህ አናቃችሁ ብለን እናባርራለን። ያላስተማርናቸው አካላት ከሆኑ ለድራማን ብመጣ እኛ ጋር ቦታ የለም። ምክንያቱም እዚህ አደባባይ ላይ አይደለም ክርስትናን ምንሰጠህ እኛ። ሂድ ተጠመቅ፣ አለቀ። ታዋቸዋላችሁ። የተጠመቁ ልጆች ቪዲዮቸው ፎቶቸው ሲለቀቅ ታያላችሁ። ብዛቶቹ አይለቀቁም፣ ምክንያቱም ከደህንነት አንጻር። የሚለቀቁትን ግን ታውቃላችኋላችሁ። ኃላፊነት ምንወስደዋል። ካላስተማርን ግን ኃላፊነት አንወስድም ባልነው ላይ ደግሞ አንጠየቅም ማለት ነው። ምክንያቱም ክርስትና ስለማንሰጥ ክርስትና እዚህ ጋር አይደለም እኛ የምንሰጠው፣ ይተማር ነው የምንለው። ዛሲት ኤኒዌይስ ዛሬ ነገረ ድህነት ላይ ነው የምንነጋገረው ብለን ነበር። ሰዓታችንን ገፉብን። እፎይላ ለማፈመስ ሙስሊሞች እንዳታፈምሱት። ኧረ ተው እንጂ። የመጅሊስ ኡስታዞች ተጨምቀው ከኔ በላይ አይታወቁም። ኤኒዌይስ አቡካሊድ ወደ አንተ ተመልሻለሁ። በገነት ውስጥ ቢሆን ምን ነበር የሚገጥመው? ሌላ ጥያቄ ነበረኝ። እፎይ ጥያቄ መጨረሻ ላይ ትጠይቃለህ። ተረጋጋቆች ኧረ በእናታችሁ አደራርቡ እንዴ! 3 ሰው አንዴ ምንድን ነው እናወራለን። የሆነ ስራ ስለያዝኩ ነው። እሺ ችግር የለም። እሰማለሁ። እሺ ብያለሁ። ጨርሰህ ስራህን ቀጥል ክርስቲያን። ሙስሊሞችም ይሄን ነገር ነገረ ድህነትን ጉዳይ ትምህርት ሲሰጡበት አይስተዋልም። ዋንዴ አደም
ስላለኝ ነው። ጥያቄን ተቀበሉኝና አውጣለሁ። ዋና መልሳለሁ አይደል? ቆይ ሁሌ ምንድነው ክርስትና ላይ ጥያቄ ብቻ ጭነውባቸው ነው የሚመጡት እነዚህ ልጆች። ኧረ ጫጫታ በእናትህ ድምፅን እንትን በል አስተካክል። ካሜራ ስልክህን ስር አስተካክል። ቀጥል ክርስቲያን። ዘገምቶች በዙብን። ያ ቀጥል እንትን በለው። የእኛን ስጋና የእኛን ደም እንዲነሳ ያደረገው ማለት ነው። እና ፍቅር ኃያል ወልድን ከዙፋኑ ሳበው ይላል እና ስለዚህ ክርስቶስ ኢየሱስ ሰው የሆነበት ሌላ ምንም አይደለም፣ የሰውን ልጅ ለማዳን እኛን ለማዳን ስለኛ ቤዛ ሆኖ እኛን ከነበርንበት የባህሪ ድቀት ሊያነሳን፣ ከነበርንበት ጨለማ ብርሃን ሊሰጠን፣ ከተራቆትንበት ጸጋ ጸጋችንን ሊመልስልን፣ ከጸጋ ስር እንድንሆን ነው ክርስቶስ ኢየሱስ መጥቶ ያዳንን ማለት ነው። ይሄ የክርስትና ማዕከል ትምህርት ነው ጋይስ፣ የክርስትና ማዕከል ትምህርት ነው። እንደ እስልምና እንግዲህ ይሄ ነገር ግልጽ አይደለም። አስቀድሞ እንግዲህ አደምን ከገማ ጭቃ ፈጠረው። ሉክ ከገማ ከሚጨለጨል ከሚጣበቅ ጭቃ በእጆቹ አድቦል ብሎ እንደሰራው በእስልምና ይናገራል፣ ቁርአን ይናገራል። ከዛ በኋላ ፈጠረው። እንግዲህ 40 ዓመት ሙሉ ነው ያንን ጭቃ ነፍስ ሳይዘራበት አላህ የቆየው። እንደ ሊቃውንቶቻቸው ገለጻ ከሆነ ማብራሪያ ከሆነ 40 ዓመት ሙሉ ያንን ጭቃ አድቦል ብሎ ከፈጠረው በኋላ ነፍስ ሳይዘራበት 40 ዓመት ሙሉ ቆመ። ከዛ በኋላ ሰይጣን በአፉ ገብቶ በቂጡ ይወጣ ነበር በጭቃው። እንደዛ ብለው እነ ሲራት አጠበሪ ይናገራሉ። ሜቢ መረጃውን በከፍተው አሪፍ ነው እያነበብከው ቢሆን አንዳንዴ ሎክ 40 ዓመት ሙሉ በጭቃ አድቦል ብሎ ከሰራው በኋላ በአፉ ገብቶ በቂጡ ይወጣ ነበረ እና መታ መታ እያደረገው አንተ እኮ ቀዳዳ ነህ፣ ክፍት ነህ። አምላካችን አላህ ግን ምን ይል ነበረ? ቀዳዳ የለውም፣ ስለዚህ እሱ ድፍን ነው እያለ ሙድ ይዝበት ነበረ። ሙድ ይዝበት ነበር ማለት ነው። ከሚጨለጨል ሸክላ ተፈጠረ የሚለውም እሱ መሰረት ባደረገ ነው። ነገር ግን ወደ ዋናው መለስ ስናደርጋችሁ ይህንኛው ከመጀመሪያው የነበረው ነው። ቀጥታ ኃጢአት እንደሚወረስ ሀዲሳቶቹ ይናገራሉ። አደም ይቅርታ ተባለ የሚለውም ተረት ተረት እንደሆነ እጅግ በጣም ብዙ ሀዲሳቶች አሉ። ይቅርታ አልተባለም፣ አደም ይቅርታ አልተባለም። አንድ ሰው ቤት ውስጥ ቢሆን የሆነ ብርጭቆ እንዳሰብር ከሰበርክ ከቤት አወጣለሁ ብላችሁ ቤታችሁ ውስጥ ብትከቱት፣ ወደ ቤት ብታስገቡት፣ ሰውየው ቤት ውስጥ ያስገባችሁ ብርጭቆ ሰበረ፣ አስወጣችሁት፣ ከዛ ይቅርታ ብያለሁ አለ እንዴ? ኦልሬዲ ቅጣቱ እኮ ብርጭቆ ከሰበረ ምንድን ነው? ከቤት መባረር ነው ቅጣቱ። ከቤት መባረር ከሆነ ከቤት ካባረራችሁት ይቅርታ ተብሏል። ምንድን ነው ይቅርታው? ዓላማው እኮ ምንድን ነው? እሱ ብርጭቆ እንዳሰብር የሚለው ትዕዛዝ ከቤት እንዳይወጣ ነው ጥቅሙ። ይቅርታ ከተባለ ደግሞ ከቤት መውጣት የለበትም። አደም ይቅርታ ጠይቋል፣ ይቅር ተብሏል ከተባለ ከዛ ውስጥ መውጣት አልነበረበትም ማለት ነው። ከዛ ውስጥ መውጣት የለበትም። ከወጣ ግን ምን ይሆናል ማለት ነው? ይቅርታ አልተባለም ማለት ነው። ትዕዛዙ ምን ስለሆነ? ካጠፋ ከገነት አባርረዋለሁ ስለሆነ፣ ከገነት አባርረዋለሁ የሚለው ከሆነ ትዕዛዙ ካባረረው ይቅርታ አልተባለም ነው። ይህንን ደግሞ ሀዲሳቶችም ተፍሲራቶችም ይቅርታ ቢጠይቅ ኖሮ ከገነት እንደማይወጣ ተቀምጧል። ኃጢአቱ በውርስ እንደሚተላለፍ ደግሞ ሳይ ሙስሊም 195 ላይ ተቀምጧል። አንዴ ክፈትልን ክርስቲያን። ኦኬ ሜይ ቢ ቅድም ያወራሁትን እንትን ልበልላቸው ላንብብላቸው። እሺ ቀጥል። ኦኬ እሺ ያ ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ነው የሚገኘው። አልተከፈተም። ከፍቼ አልከፈትኩም። ዝግ ነው። አሁንስ ዝግ ነው። ለእኔ ነው ዝግ ሆኖ የሚታየኝ? ለእናንተ ይታያችኋል? ስልክ ማየት ይችላል። ዝግ ነው። ዝግ ነው። ዝግ ነው። ካሜራ ዛሬ ትክክል አይደለም። አንድ ሰው ኔትወርክ ነው ካሜራ ነው? ሰማለሁ። ያ አይ ቲንክ ኔትወርክ ነው ካሜራ እንኳን አይደለም። እሺ አንበባው እንደዚህ። እሺ አንበባውና ተመልሰው ውጣና ግባ። ኦኬ እሺ ሶ ምን ይላል? ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ምን ይላል?
ጋድ ኮማንድድ ቱ ሊፍት አፕ ዘ ሶይል ፍሮም ዊች አደም ዋዝ ቱ ቢ ሜድ አደም የሚሰራበትን ጭቃ ሰበሰበ። ሂ ክሬትድ አደም ፍሮም ስቲንኪ ክሌይ ፍሮም ስቲንኪንግ ስላይም ምንድነው ከሚያጣብቅ ጭቃ ፈጠረው ይላል። ለምን ያህል ጊዜ ለ40 ዓመት ያህል እንደዚህ እንትን ካለ በኋላ ካጣበቀው በኋላ ከአጨማልቆ ከሰራው በኋላ ለ40 ዓመት ያህል እስከሚደርቅ ድረስ አቆየው ይላል። ኢብሊስ ዩዝድ ቱ ካም ቱ ኢት ኤንድ ኪክ ኢት ዊዝ ሂዝ ፉት። ከዛ በኋላ ኢብሊስ እየመጣ ያንን ጭቃ ያንን የደረቀ አፈር በእግሩ ይመታው ነበረ። ዌራፖን ኢት ሜድ ሳውንድ ምን አይነት ድምፅ ያወጣ ነበር? የሚጨለጨል አይነት ድምፅ ያወጣ ነበር። ለዛም ነው ቁርአን ሰውን በእርግጥ ከሚጨለጨል አፈር ፈጠር ነው ብሎ የሚናገረው ብሎ ፉትኖቱ ላይ ደግሞ ያስቀምጣል። በእርግጫ ብሎ ቂጡን ሲመታው የሚጨለጨል አይነት ድምፅ ያወጣ ነበር። አደም ማን ነው የሚመታው? ሰይጣን ነበር የሚመታው። ዘን ኢብሊስ ኢንተርድ አደምስ ማውዝ ኤንድ ሌፍት ፍሮም ሂዝ ፕሮስትሪየር ምንድነው? አደም በአፉ ይገባ ሰይጣን በአደም አፍ ውስጥ ይገባና በቂጡ ይወጣ ነበር። ኤንድ ሂ ኢንተርድ ሂዝ ፕሮስትሪየር ኤንድ ሌፍት ፍሮም ሂዝ ማውዝ በቂጡ ይገባና ደግሞ እንደገና በአፉ ይመለስ ነበረ ብሎ ይናገራል። ስለዚህ ይሄ ነው በእስልምና የሰው ልጅ አፈጣጠር እንደዚህ አይነት ነው። ሰው በክርስትና ግሩምና ድንቆኝ ተፈጥሮ ያለው ይላል መዝሙረኛው ዳዊት። እግዚአብሔር አምላክ አስቀድሞ በራሱ አምሳል ነው ሰውን የፈጠረው እንጂ እንደዚህ የሰይጣን መጫወቻ እንዲሆን አይደለም። ያ አሁን ተከፍቶ ነበር ይታይ ነበር። አሁን ኤኒዌይስ ይሄ ታዲያ እንደዚህ የተፈጠረው አላህ ይቅርታ ብሎታል፣ ይቅርታ ብሏል ቢሉም ይቅር እንዳልተባለ ሳይ ሙስሊም 195 ና ይክፈትላቸው በኃጢአቱ ምክንያት ከገነት እንደወጣ አስቀምጦታል። በጣም አስቂኙ ባይዘ ብዙ ኮምፕሌክስ አለው እዚህ ጋር ይቅርታ ቢጠይቅ እንደሚመለስ ይናገራል። መልሶ ደግሞ አላህ ነው ያስወጣኝ ይላል። አላህ ደግሞ ከሆነ ያስወጣው አደም ተጠያቂ አይሆንም ማለት ነው። አደም ተጠያቂ የሚሆንበት ምክንያት አይኖርም። አንብባ እንደ ክርስቲያን ኦኬ እሺ። ሳይ ሙስሊም 195 ላይ እንደዚህ ብሎ ይናገራል። It is narrated on the authority of Abu Huraira and Hudayfa that the messenger of Allah said አቡ ሁረይራ እና ሁደይፋ እንደተረኩት ያላህ መልእክተኛ እንደዚህ አለ ብሎ ይናገራል። አላህ the blessed and exalted would gather people አላህ በመጨረሻው ቀን ምንድነው ሰዎችን ይሰበስባል። The believer would stand till the paradise would be brought near to them ከዛ በኋላ ሰዎች ጀነት ወደ እነሱ እስክትቀርብ ድረስ ይቆማሉ። They would come to Adam and say ከዛ በኋላ ወደ አደም ይመጡና አደምን እንደዚህ ይሉታል ኦ አወር ፋዘር ኦፕን ፎር አስ ዘ ፓራዳይዝ አባታችን ሆይ ገነትን ክፈትልን ይሉታል ሙስሊሞች አደምን ማለት ነው። ሂ ውድ ሴይ እሱም እንደዚህ ይላቸዋል አደም what turned you out from the paradise was the sin of your father Adam ከጀነት ያስወጣችሁ ምክንያት እኮ የአባታችሁ የአደም ኃጢአት ነው። I am not in the position to do that ስለዚህ ለእናንተ ጀነት ልከፍትላችሁ አልችልም ይላቸዋል። በግልጽ እየተናገረ ያለው ሰዎች የወጡት ከጀነት በአደም ኃጢአት ምክንያት እንደሆነ ይናገራል እዚህ ጋር ማለት ነው። አቡ ካሊድ ስለዚህ አንተ ከገነት የወጣው በአዳም ኃጢአት ምክንያት ነው። ይመቻል አሁን ማውራት ሙስሊሞች ስለዚህ የወጡት ከገነት በአባታቸው በአዳም ኃጢአት ምክንያት ነው። ምን ያሉት ከገነት የወጡት በአዳም ምክንያት እኛ ምንም አንጠየቅም የሚሉት በአንዱ ኃጢአት አንዱ ምንም አይጠየቅም የሚሉት ከገነት የወጣ ነው በማን ምክንያት ነው ይላል? በአባታችን በአደም ምክንያት። ነብያችሁ ነው የዋሸው? ምን ያሳቀ? አይ መዘርዘርም አያስፈልገውም። እኔ አልሳኩም። መዘርዘርም አያስፈልገውም። አንደኛ ወጥተናል። በማን ምክንያት ነው የወጣው? እንደ ውርሶ ነው ይተላለፋል ወይ ነው? በማን ምክንያት ነው የወጣችሁት? በማን ኃጢአት ነው የወጣችሁት? አይደለም እንደ ውርሶ ነው ይተላለፋል ኃጢአት። በአዳም ኃጢአት ምክንያት ነው የወጣችሁት አይደለ? ይሄ እኮ አሁን መውጣታችን እኮ መኖራችን ራሱ እኛ አሁን ወጥተን እዚህ ምድር ላይ መኖራችን ይሄ ማስረጃ እኮ ነው። በሱ ምክንያት ነው ሁላችን የወጣ ነው። ግን እንደ ይተላለፋል ወይ ኃጢአት በዘር ይተላለፋል? ስለተላለፈ እኮ ነው ከገነት እንድትወጣ በሱ ምክንያት የሆነብህ። በሱ ምክንያት ከገነት ማትወጣ ገነት ውስጥ ነበር እንድወጣ ያደረገ የሱ ኃጢአቱ ምክንያት እኮ ነው። ምክንያቱ ምን ሆነ? ሎክ ምክንያቱ ከገነት እንድትወጣ ሆነብህ። ከዛስ ከገነት ከወጣ ደግሞ ትራባለህ፣ ትጠማ
ለዚህ ምድር እንደሚያመጣው አላህ መጀመሪያውን ለመላእክቶች ተናግሯል። ተተኪን አመጣለሁ። የእናንተ ግን በደንብ አስተውል። ዘፍጥረት ምዕራፍ 2 ላይ አትወጡም የሚለው አለ። ቢቆዩ እዛው ዘላለማዊ ይሆናሉ። አንድ በል። ሁለተኛ እኛ አዳምና ሔዋንም የተፈጠሩት ምድር ነው ብለን እናምናለን። ምድር ነው እንደናንተ የተፈጠሩት ምድር ላይ ነው የተፈጠሩት። ሲጀመር እኛ እንደዛ ከሆነ ምድር ያን ገነት ነበረች ማለት ነው። ያዛኔ ማለት መቼ ወጣኝ እኔ? አይ ምድር ላይ ስትል አልገባኝም። መቼ ወጣኝ? ምድር ገነት ነበረች? ናገርኩም ምድር ላይ ተፈጠሩ፣ ወደ ገነት ማስገባቸው ይጠብቃትም ይንከባከባትም ዘንድ በገነት አኖረው ስለሚል ዘፍጥረት ምዕራፍ 2 ቁጥር 17 ጀምሮ አንብበው። ዘፍጥረት ምዕራፍ 3 ላይ ደግሞ ቁጥር 19 ላይ እኮ ያወጣዋል። ከገነት ሲወጣ ወደ ተፈጠርክባት ወደ ምድር ውረድ ብሎ ወደ ምድር ይመልሰዋል ማለት ነው። ወደ ተፈጠረባት። እኛ አሁንም በደንብ አስተውል። ገነት እንደዚህ አይ ቲንክ 7ኛ ሰማይ ላይ እንደዚህ ምናምን ያለች ነች ብለንም አናምንም። ገነትም ከዚሁ ያራቀች ነች ብለን ነው የምናምነው እኛ። ከእናንተ ጋር ብዙ የሚሄድ ስላልሆነ ማለት ነው። በደንብ ግን አስተውል። ስለዚህ አዳም እኛ ጋር የተሰጠው ትእዛዝ አለ። ምን ሚል? አትብላ፣ ከበላ ትሞታለህ የሚል ትእዛዝ ነው እኛ ጋር። ስለዚህ ገነትን ይጠብቃታል፣ ይንከባከባታል፣ በህይወት እስካለ ድረስ ይቆይባታል። የባህሪው ሳትሆን ገነት በጸጋ የተሰጠችው የገንዘቡ የሆነ አስቀድሞ እንትን ያለችበት እዛው የተሰራባት ሳይሆን ከተሰራ በኋላ የገባባት ቤቱ ነች። በጸጋ እንዲንከባከባት እንዲጠብቃት እዛው እየበላም እንዲኖር የተቀመጠባት ነች። የምግብ ችግር ገጥሞት አይደለም ያችን የበላው፣ ሁሉ ተፈቅዶለታል። ሁሉን እንዲገዛ ስልጣን ተሰጥቶታል። ስለዚህ የፍቅር ህግ አንዲት ብቻ ተሰጠው ነበረ። ያችን እንዲጠብቅ እንዲንከባከብ እንዲያደርግ ብቻ ነበረ። እሷን መጠበቅ አልቻለም። ስለዚህ ተፈርዶበታል ብለን እናምናለን። በዛ ፍርድ ምክንያት እሱ ላይ የደረሰው ሞት ይመጣል፣ ራብ ይመጣል፣ መታመም ይመጣል። እነኚህ ነገሮች ከገነት ከወጣ በኋላ አዳም ጸጋው ሲገፈፍ የነኩት ናቸው። ኃጢአቱ እኛን አይነካንም፣ ኃጢአቱ ወደኛ አይተላለፍም። ነገር ግን ፍርዱ እሱ ላይ ሲመጣ እሱን የነካው የገጠመው አለ። ምን? መታመም፣ መራብ፣ መፍራት፣ ሞት። እነኚህ የሚባሉት ሁሉ አዳምን ነክተውታል። እነኛ ሁሉ በአዳም እኛ የአዳም ልጆች እንደመሆናችን ጉስቁልናው፣ ራቡ፣ ድህነቱ የአዳም ልጆች እንደመሆናችን ነክቶናል ብለን እናምናለን። እነኚህ ነክተውናል ብለን እናምናለን። እነኚህን ነው እናንተ ውርስ ኃጢአት የምትሉት። እኛ እነኚህ ኃጢአት ናቸው ውርስ ኃጢአት ብለን አንልም። አክቹዋል ሲን የምትባለው ያቺ አድርግ አታድርግ የምትለውን አልወረስንም። በተመሳሳይ እናንተ ጋር ደግሞ ይሄው አለ። ትራባለህ፣ ትጠማለህ፣ ትታመማለህ፣ ከገነት ወጥተሃል። ይህም በማን ምክንያት ነው የደረሰብህ? በአዳም ምክንያት ነው የደረሰብህ። ከገነት ለምንድን ነው የወጣው? በአዳም ምክንያት ነው የወጣው። አንድ ይሄ ሁሉ መታመም፣ መራብ ምናምን የገጠመህ ከገነት ውጭ ለመሆነ ነው። አዳም ደግሞ እዛው ይቅርታ ቢሆን ኖሮ ገነት ውስጥ እንደሚተወው ተፍሲርህም ሰሒህ የሆነ ሀዲስ ጠቅሶ ያስቀምጥልሃል። ክርስቲያን አንብበው። እሺ አንዴ ነገር
ድገመው። ኦኬ ሚዩት ነህ ክርስቲያን። ክርስቲያን ሚዩት ነህ። ሚዩት ነህ። ሚዩት ነህ እባክህ። ይህን የመሰለ ጮማ ንባብ አንብበህ ሚዩት ነህ። ኔትወርክ ዛሬ በጣም አዟን። አንተ ውጣና ግባሽ። ውጣና ግባሽ። ውጣና ግባ። አሁን አንድ ነገር እዚህ ጋር አንዴ ወይ ወጥቶ ይግባ አንዴ ፕሊዝ። ክርስቲያን አለ ይሰማል? ሚዩት ነሽ እያወራሽ ከሆነ እሰማለሁኝ ና አዎ ይሰማል። አሁን ኦኬ መረጃ ይዘሽ መጣሽ? አዎ እኔ እኮ ክርስቲያን ሆኛለሁ አላልኩህም እኮ ክርስቲያን ሆኛለሁ አስተምረኸኛልም አላልኩህም። ክርስቲያንም አልሆንኩኝም ገና ማለት ነው። ሳውዲ ነው የምኖረው። ኖ ሙስሊም መሆንሽን በምን እናጣራ የሚለውን ነው። ሙስሊም ነኝ እንዴ? እኔ ነኝ ሙስሊም መሆኔ። አካውንትሽን የመጀመሪያውን አሳያለሁ ብለሽን ነበረ። አካውንትሽን የመጀመሪያው እሱን አካውንቴን እኮ ለአንተ ልሰጥህ ስለፈለግኩኝ ነው እንጂ ሲጀመር እሱን ለማስረጃነት እኮ አይደለም። እኔ አካውንት ስለተዘጋብህ አካውንት ባለፈው ሲዘጋብህ ለምን ለፎይ ይሄን አካውንት አልሰጠውም ብዬ አሰብኩኝ እና እሱን ለዛም ነው የገባሁት። እኔ በራሴ መጽሐፍ ቅዱስ እያነበብኩኝ ነው። ከዛ ደግሞ ያልገባኝን እየጠየቅኩኝ ነው ያለሁት እንጂ አንተ ጋር መጥቼ ተምሬ አላውቅም። አላስተማርከኝም እኮ። ሙስሊም በሆንሽም በምን እንወቅ? አንዳንድ ጥያቄዎች እኔ ሙስሊም ነኝ ካልኩኝ አይበቃም እንዴ? አይ በቃም። በምን እናውቃለን? አንተ ሲጀመር አይመለከትህም። አንተ ስለራስህ ካወቅህ አይበቃም? አይመለከትም ካልሽ እኔ ጋር ማለት ነው። አውቃታለሁ ብላል ደግሞ ቅድም አውቃታለሁ ካልክ አንተ ራስህ ማስረጃ አምጣ። ኖ እሱን ታዩና አንቺ ማስረጃሽ ምንድን ነው? እሱ ጊዜ ሳውዲ ነበርኩኝ ማለት ነው። ያንተን ቪዲዮ በአጋጣሚ የተቆራረጠ ቪዲዮዎችን እየሰማሁኝ ነው። ከዛ ስሰማ በተከታታይ ማለት ነው ሄጄ መጽሐፍ ቅዱስ ላይ ሳነብ በማገኘውና የሚመለስልኝ አንድ አይደለም። ከዛ በኋላ ለምንድን ነው ክርስቲያን የማልሆነው? ምክንያቱም ብዙ ነገሮች መጽሐፍ ቅዱስ ላይ ስላገኘሁኝ ማለት ነው። እና ያስተማረሽ አለ እኮ ያስተማረሽ አለ። የእስልምና ጾም መጾም ካቆምኩኝ 1 ዓመት ሆኖኛል ኦልሬዲ ማለት ነው። ምክንያቱም ያስተማረሽ አለ። ለሴቶች በጣም ብዙ ነገሮችን ቪዲዮ የተቆረጡ ቪዲዮዎችን ሲፖስቱ ያንተን አያለሁኝ። ስለ እስልምና ያስተማረኝ የለም፣ ግን ስለ ክርስትና መጽሐፍ ቅዱስ አነበብኩኝ። ማን ያስተማረሽ ክርስትና? ከዛ በኋላ አነበብኩት። ክርስቲያን የኔ ይሰማል? ከስር ሆነን ይሰማል። ያ ሶሊድ ኤቪደንስ እንፈልጋለን። መዲና አሁን መረጃ የተሻለ መረጃ ካለ በደንብ መማር ፈልጋለሁ እና ክርስትና መነሳትም እኔ በራሴ ወስኛለሁ። ሲጀመር እስካሁንም ያላሳወቅኩት ምክንያት እናቴን በጣም ስለምወዳት ይሄንን ካወቀች ያው ልጅ አይደለሽም ስለምትለኝ በድብቅ ያደረግኩት ለዛ ነው፣ በራሴ ማለት ነው። እና ለማንኛውም ኦኬ ለአይመን ጻፊለት። ክርስቲያን ከሆንኩ ለመጥቻ አንተ ጋር እዚህ ጋር እንትን ማለት ፈለግኩኝ። አይ ቲንክ እሷ ነው እኔ ነው የሚደር እንትን የሚለው አይመን አለ። ሰላም አለው። እግዚአብሔር ይመስገን። ክርስቲያን ፎይ ሁላችሁም ሰላም ብያለሁ። ኦኬ ቴንክ ዩ። ከእስልምና ነው የወጣሁት መማር ፈልጋለሁ እያለች ስለሆነ ይህንን ለአንተ ኃላፊነት ሰጥቻለሁ። ምን ታደርጋለህ መሰለህ? አንዴ ፎቶዋን ስክሪንሻት አድርገው እና ያዘው
በውስጥ አጣራና መረጃዎችን ነገ ትነግረናለህ። አይሻልም? ሁል መረጃ ላይ ምን ነገር ካልቀበል ስለሆነ ሙሉ መረጃ እንፈልጋለን። ከዛ ወዲያ መምህር መንደበልሻለህ። ክርስቲያን ኮሽ ሙስሊም ኮሽ ኤሬስ ክርስቲያን ፓራፍሬዝ አድርገው ቶፒኩን ኦኬ እሺ እያነበብኩላችሁ ነበረ። ካቆምኩበት ልቀጥልና እንግዲህ አደም ከገነት ለምን እንደወጣ እየተናገረ አላህን እየጠየቀው በነበረበት ሰዓት ነው ያቆምኩት። እዛ ላይ ከግማሽ ልቀጥልላችሁ። ምን ይላል? አደም ሴድ አደም መልሶ ምን ይለዋል? ኤንድ ዩ ዲስትንድ ሚ ቱ ኮሚት ዚስ ኢቪል አክት፣ አላህ ሆይ አንተ አይደለህም ወይ ይህንን መጥፎ ስራ እንድሰራ የወሰንክብኝ ብሎ ይጠይቀዋል። አላህን ማለት ነው። አደም ሂ ዋዝ ቶልድ የስ፣ አላህም ብሎ ይመልስለታል፣ አዎ እኔ ነኝ እንደዚህ አይነት መጥፎ ስራ እንድሰራ ያደረግኩ ይለዋል። ሂ ሴድ ኢፍ አይ ሪፔንት፣ አደም ደግሞ መልሶ ምን ይለዋል? ኢፍ አይ ሪፔንት ዊል ዩ ሴንድ ገነት ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁና አልንም ይላል። እናደለው ያልኩት ቁርአኑ ያለው። ስለዚህ በትልቅ እየቃ የሚበሉ በትልቅ በሰፊው የነበሩ ከፍ አድርገው እዚህ ጋር እኔ አልወጣሁም ብዬ አልተከራከርኩም። እኔ ያልኩ ያለሁት መውጣታችን ራሱ አንድ ማስረጃ ነው፣ ወደዚህ ምድር መምጣታችን። ደግሞ በውርስ ይተላለፋል ወይ ተላልፎባቸዋል ሙስሊሞች የሚል አንድ ቦታ እንኳን ኃጢአት በውርስ ይተላለፋል የሚል ካል አምጣ። እኔ ግን አንደኛ የኃጢአት ክፍፍል የለም። የኃጢአት ቆይ አስጨርስና እኔ አንተ ስታወራ እኮ ዝም ንገረኝ። ሁለተኛ ደግሞ አሁን እኔ እሺ የሆነ ሰው የሆነ ወንጀል ቢሰራ የሆነ ነገር ባደርግ አልጠየቅም ወይ? በፈጣሪም ዘንድ በሀገር መንግስትም ዘንድ አልጠየቅም? ከዛ ኃጢአትስ ነፃ የሆንኩት እኔ ራሴው ነኝ ወይስ መጥቶ ሌላ ሰው ነው? ኃጢአቱን የሰራው አዳም፣ ከዛ ኃጢአት ደግሞ መጥቶ ያነጻኝ ማን ነው? ኢየሱስ። የኔ ድርሻ ምኑ ላይ ነው? አሁን ቢጸልይ ቢሰግድ ቢጾም ምኑ ላይ ነው? አንተ ሄደክ ያነሳ ያለው ከገነት መውጣት ነው። ከገነትማ እንደመውጣ ይኸው መጽሐፍ ራሱ ይነግርሃል። መጀመሪያውንም አላማውም እዛ ለመኖር አይደለም። ስለዚህ ከገነት ከወጣ የሆነ አዳም መሆኑን ተስማምተናል አለ። ስለዛ እሺ እኔ ከገነት ስለወጣሁኝ በእኔ ያ እሱ የሰራው ኃጢአት ተላልፏል። ቆይ ስለዚህ እንደዛ ከሆነ ከሴጣን ጋር በምንድን ነበረ ተጠይቋል? እሱ ድንብ ያለበትም ምክንያታዊ አይደለም። አላህ ደግሞ ምክንያታዊ ነው። አዳምንም ዝም ብሎ አልቀጣውም። ለምን ያን አታርጋ አልኩን አረከ ብሎታል። እሱም ደግሞ ራሴን በድያለሁ አለ። ሰይጣን ደግሞ የማይሆን ነገር ነው ያመዛዘነው። ለምን ለሱ ሲገድ እኔ ጠየቅኩ ምንድነው? እሱ አቡ ካሊድ እኔ ጠየቅኩ ምንድነው? አንተ እየጠየቅ ያለው እኔን ወስደክ ኃጢአት በዘር ይተላለፋል የምትለዋን ወስደክ አንተ ገለባ ነው በለኛ። ታዲያ በአማርኛ እኔ አረብኛ አላቅም፣ በአማርኛ አድርግልኝ። ሙስሊም አይደለም ማለት ነው አረብኛ ካላወቅ የግድ ማወቅ የለብኝም። አማርኛ አድርግልኝ። ቀደም እንደዛ ስትባል ነበር እንዴ? አረብኛ ካልቻልሽ ሙስሊም አይደለሽም እያላችሁ ቻለንጅ ታደርጓ ነበር። እኛ እንደምንጠየቅ ማስረጃ አለ እዚህ ጋር። ይሄ አንብብ። ሙስሊም ከሆንክ አረብኛ መቻል ግዴታ ስለሆነ ግዴታ ነው ብላችሁ ስላላችሁ አንብብ። ይኸው በአማርኛ ግዴታ ነው እያላችሁ ይኸው አንብብ። ቅድሚያ ምንድን ነው የሚለው? ክፍሉ ምንድን ነው የሚለው? እንዲህ ምን እንዲያ አምጣልኝ። ታዲያ የቱ ጋር ነው የምልህ? ይኸው ፊት ለፊት ድራማ
ችግር የለም አናደርግም አናደርግም። ስለዚህ በቃ እናንተ ድራማ ስሩ በየጊዜ በቃ አልተረጉምልህም አንብብ አልከኝ አይደል? ያነባዋለሁ እንዴ በአማርኛ ትርጉም ከፈለክ ይኸውልህ አዳምጠኝ። አማርኛ አድርግልኝ እኔ ያነባዋለሁ። ችግር ነው። አንብብ ካልከኝ ያነባዋለሁ። አምጣ አያ እስኪ ከዚህ ጀምሮ አንብበው በእናትህ አብዲል ፈታ አንብብ እያነበብክ ተርጉም ከመጀመሪያው በአረብኛ አዳምጥ። አምላክ ከአረብኛ ውጭ ስለማይሰማ ለማንኛውም አማርኛ አድርገንልሃል። አላህ አሁን ያወራኸውን አይሰማም። አሁን አዳምጥ፣ በአረብኛ በቃ አዳምጥ። ፕሊስ አትረብሽ። ቀጥል ክርስቲያን። ኦኬ እሺ። የአላህ ቋንቋ ባይሆንም አማርኛ ተጠቅመናል። አላህ ሰዎችን ይሰበስባል፣ አማኞችም ጀነት ወደ እነርሱ እስክትቀርብ ድረስ ቆመው ይጠብቃሉ። ከዚያም ወደ አደም በመምጣት እንዲህ ይሉታል፣ አባታችን ሆይ ጀነትን ክፈትልን። እርሱም እንዲህ ይላቸዋል፣ ከጀነት ያስወጣችሁ የአባታችሁ የአደም ወንጀል አይደለምን? እኔ ይህንን ለማድረግ ብቁ አይደለሁም። ይልቁንም የአላህ ወዳጅ ወደ ሆነው ልጄ ወደ ኢብራሂም ሂዱ። ምንም ማሾፍ የለም። የቱ ጋር ነው በአዳም ኃጢአት እናንተ ትጠየቃላችሁ የሚለው የቱ ጋር ነው? ከጀነት ያስወጣችሁ የማን ኃጢአት ነው? አያ እንደዛ አይነት አማርኛ የለም። አንተ ያልከኝ መጀመሪያ በአዳም ኃጢአት እናንተ ተጠያቂ ናችሁ የሚለው አመጣለሁ ብላ ነበር። አያ አሳይኝ። ወንጀል ኃጢአት ነው አይደለም? አብዲ ኃጢአት ነው። ጎበዝ። ስለዚህ ከገነት የወጣኸው በማን ምክንያት ነው? በማን ኃጢአት ነው? ተጠያቂው አዳም ነው። እኔ ምን አገባኝ? እና ምን አገብቶ ነው በገነት ኃጢአት ምክንያት የወጣኸው ከገነት? በእኔ ኃጢአት ይኸውልህ፣ እኔ በሰራሁበት ተጠያቂ እኔ ራሴ ነኝ እንጂ አዳም በሰራው ተጠያቂ ሐዲሱ ምን አገብቶት ነው በአዳም ኃጢአት ምክንያት? እንደናንተ ቆይ እንደዛ የሚባል ነገር የለማ። ቆይ ስለዚህ ነብይ ተሳስቷል። እናመሰግናለን። ነብዩ ምን አገብቶት ነው እንደዚህ ያለው? ነብዩ አንዴ አብዲ ቆይ አቡካሊድ አርፈህ ተቀመጥ። ቆይ ተራህን ጨርሰሃል። ምክንያቱም በአዳም ኃጢአት ምክንያት ነው ወይም በአዳም ወንጀል ነው ከገነት የወጣ ነው ካለ፣ ስለዚህ ሙስሊሞች የወጣችሁት በማን ምክንያት ነው? በማን ወንጀል ነው? በአዳም ወንጀል ነው። በአንዱ አይጠየቅም እያልክ ይኸው
ገነት ወጣሃል። ትራባላ ትራብም፣ ትጠማለህ ትጠማም። ቆይ መራብ መጠማት ይነካሃል አይነካህም? መራብ መጠማት ይነካሃል አይነካህም? ጥማት ምንድን ነው? መራመድ እንዴት? ውሃ ባጠጣ ይጠማሃል አይጠማህም? በተራመድኩበት ጉዞ አይጥመኝም እንዴ? ፀሐይ ትኩሳት ይነካሃል አይነካህም? ፀሐይ ትኩሳት ይነካሃል አይነካህም? ይሞቀኛል። መልካም። እነኚህ ሁሉ የነኩህ በአዳም ምክንያት ነው። ምክንያቱም አዳም በገነት ቢሆን ኖሮ አይራብም፣ አይጠማም፣ ፀሐይ ትኩሳት አይነካውም። እነኚህ ሁሉ እየቀጠቀጡ ያሉት ፀሐይ ትኩሳቱ ምዕራቡ በአዳም ምክንያት ነው። ወዳጄ ችግር የለውም ችግር የለውም። እሺ እኔማ ልንገርህ፣ ምንም አያስቅም። እኔማ አምናለሁ ይሄንን። ምን ብዬ አደም ከገነት በመባረሩ መራብ ነካው፣ መጠማን ነካው፣ መታመም ነካው። እኔ እሱ ልጅ ስለሆንኩኝ ኃጢአቱን አልወርሰም፣ ነገር ግን ድህነቱን ለእኔ ያስተላለፈብኝ ብዬ አምናለሁ እኮ እኔ። አንተ አላምንም ብትልም ማለህ ገነት ውስጥ አይደለህም፣ ትታመማለህ፣ ራቁትነት ይሰማሃል፣ ታፍራለህ። ከአዳም ምንም አልነካኝም አልደረሰብኝም ብትልም ደርሶብሃል። እኛ ምንለው አንተ ላይ እንዳለ ገጥሞሃል እያልንህ ነው ወዳጃችን አብዴ። ባጠፋት ያቺ አክቹዋል ሲን የምትባለው ቆይ ኃጢአቷ እኛ አይመለከተንም ብለን ነው ምናምነው። እኛ አዳም ነው የሚመለከተው። ያችን ለምን በላህ የሚለውን እሱን ነው የሚጠየቅባት። እሺ ተጠያቂ ነኝ አለ እሱ። የጤና የሚለው እንዴ ልጅ እፎይ ምንድነው ነገሩ? አደም ይኸውልህ፣ እናንተ በአደም ኃጢአት ትጠየቃላችሁ፣ ችግር የለውም። ከእናንተ እንትን ለማድረግ ትሞክራላችሁ። እሺ ያሁኑ የትኛው ነው ታዲያ? እሺ ችግሩ የቱ ጋር ነው? እሺ በአዳም ምክንያት ከገነት ተባርሬያለሁ በል እስኪ። እኔ መቼ ገባሁኝ? ሙሳ ገነት ውስጥ ሆኖ እንዴ በአዳም ምክንያት ነው ከገነት የወጣሁት ያለው? ምክንያት ነው በል እስኪ። በአዳም ኃጢአት ምክንያት ነው በል እስኪ። መቼ ገባሁኝ መጀመሪያ ገነት? ስለዚህ ሙሳ ተሳስቷል ማለት ነው። እንዴ ምን አይነት ጥያቄ ነው የምትጠይቁት? ወላሂ እንደው ሙሳ ይህንኑ በአንተ ምክንያት ነው ከገነት የወጣ ነው ሲል ሙሳ ተሳስቶ ነው? ቼክ አድርጉ ፈተዋቸውን እንዳለ። ኡስታዝ ሰላት ልሰግድ ጎንበስ ስል የፈሳው ይመስለኛል፣ ሰላት የተቀባይነት አለው። ድምፁን ሰምተሻል? ጡት ቆቅ ብሏል፣ ሰምተሻል? እኔ እንጃ፣ እኔ ግን የፈሳው ይመስለኛል። ነብዩ እንዲህ ብለዋል፣ አንዳችሁ በመስጊድ ሰላት ላይ እንደዚህ ባላችሁበት ሰዓት ስትቆሙ የፈሳችሁ ሲሰማችሁ ከሁለት አንዱን አድርጉ። ድምፁን ከሰማችሁ ሰላታችሁ ተቀባይነት የለውም እና ሄዳችሁ ቅድሚያ ውዱ አድርጉ። ድምፁን ካልሰማችሁ ሽታ ከሰማችሁ ሽታ ካለ አሁንም ውዱ አድርጉ። ሁለቱ ከሌሉ ግን የፈሳችሁ የሴጣን ውስዋስ ሊሆን ይችላልና እሱ ችግር የለውም ብለዋል። ስለዚህ አለሁ አለም። ኡስታዝ ጥያቄ አለኝ። ምንድነው ጥያቄሽ? ባሌ ሳይነግረኝ ሌላ ሚስት አገባ። ስንተኛ ነው ያገባው? ሁለተኛ። አልነገረሽም? አዎ። እና ምን አልሽ? እኔማ በጣም ተናድጄ ልፈታው ነው። ምን አባሽና እንጂ አላህ አራት ፈቅዶለት ሳለ ገና ሁለተኛ ገባ ብለሽ ማነሽ አንቺ? ገና ሁለት ይቀሩታል። ገና ሁለት ይቀሩታል። ሶበር አድርጊ። ሶበር ተመለሽ። ገና ሁለት። አልነገረኝም እኮ ኡስታዝ። እና አንቺ ማነሽ? አራት ተፈቅዶለታል እንዴ? አላህ እንዲህ ብሏል፣ ሴቶች ለባሎቻቸው መታዘዝ አለባቸው። እሺ ችግር የለውም መታዘዝ። አላህን የሚፈሩ ለባሎቻቸው ተገዢ መሆን አለባቸው ብሏል። ኦኬ እሺ፣ ሌላስ?
4 ቢያገባብሽም 3 ቢደርብብሽም ዝም ማለት አለብሽ። ሐቅሽን መወጣት አለበት። ሐቅሽን ተወጥቷል። ሐቅሽ ምንድን ነው? ምግብ ካበላሽ በቂ ነው። ቤት መውጣት የለባትም። ምክንያቱም ሸሪያው እንደዛ የሚለው እናቷ ታማ እንኳን እናቷ ብትሞት እንኳን ቀብር ባል ካልፈቀደ መሄድ አትችልም። ቤቷን ትታ እናቴ ታማለች ሐኪም ቤት ልሂድ ብትል ባል ካልፈቀደ አይቻልም። ከዚህ አይነት ተረት ተረት ውጪ ስለ ነገረ ድህነት ሲያስተምሩ ሰምታችሁ ታውቃላችሁ? አዳም እንዴ ከገነት ተባረረ? ሞት ለምሳሌ ሞት እንዴት ነው የሚወገደው? እኛ ሞት በሞት እንዴት ተሻረ ብለን እናስተምራለን። ሞትን ክርስቶስ እንዴት እንደገደለልን፣ ዘላለማዊ ሕይወት እንዴት እንደሆነ፣ ሞት እንዴት እንደሆነ ያውቁታል እነሱ። ሞት እንዴት እንደሚቀር ያውቁታል? አያውቁትም። አዳም በሰፊ ሳህን ይበላ ነበር፣ በትልቅዬ ሳህን ይበላ ነበረ። ከገነት ተባረረ። ያ ነገር ቀርቶብናል። አሁን ወደፊት በትልቅዬ ሳህንና ትሪ እንበላለን። እኚህ ሼክማ የሆነ ሰዓት ላይ እኮ በቃ እኚህ ሼክ እና ያኛው ማን ነበር የሚባሉት? ያ በነገራችን ላይ አሁን የተናገርከው ነገር በቃ ሁልጊዜ ፈትዋ ብታዩ ቂጥ፣ ብልት፣ ጡት መታጠብ፣ ጀናባ፣ የወር አበባ እንደዚህ አይነት ተረት ተረቶች ብቻ ናቸው የሚወሩት። ስላላህ አንድ ነገር ሲወራ